አውንታ በርሲሳ እንግዲህ ስለ መንሱር እንዴት ተጫውቶ እንዴት ቀለበት ስር ከቶት እንዴት ሊያሳስረው እንደቻለ ከራሱ አንደበት ልጋብዛችሁ ፈልኩ ማለት ነው። ይመቻችሁ። ሹፌሩን ትሪት ያደረገበት መንገድ ሊያስረዳበት የሞከረው ነገር እጅግ በጣም ያስመሰግነዋል። መጨረሻም ጥሩ ነገር አድርጓል። እንግዲህ እጅግ በጣም ከገረመኝ እጅግ በጣም ድፍረቱን ካደነኩበት ንግግሮቹ መካከል ስለ ሰራዊት የተናገረው ነገር እጅግ በጣም መስጦኛልም ገርሞኛልም ድንግርም ብሎኛልም። እንደዚህ ነው እንደ ሰራዊት ብያለውም ኒንጃ ብቻ። ስለዚህ እሷን ፓርት ለእናንተ ልጋብዛችሁ ፈልኩ ማለት ነው። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደተለመደው እናንተን ቤተሰቦቼን ፈታ ዘና እንዲሁም ቁም ነገር ያይዛሉ ብያመንኳቸውን ቪዲዮዎች ከተለያየ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ። አብረን ፈታ ዘና እንዲሁም ቁም ነገር እንድንይዝ በአክብሮት ተጋብዛለሁ ማለት ነው። እኔ ከእናንተ የምፈልገው ቪዲዮን እስከ መጨረሻው ከኔ ጋር ያያችሁ ሀሳብ አስተያየት ይሰጣችሁ እንዲሁም ቪዲዮ ላይክ እያደረጋችሁ ለዚህ ቻናል ደግሞ አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጎ ቤተሰብ እንዲሆኑ በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው። What's happening? Hey! ደህና ነህ? ስራ እንዴት ነው? አሪፍ ነው። ቤተሰቦች ስለ ትራፊክ እስቲ ስናስብ ወዲያው አይምሯችን ላይ ምን ይመጣል? አብዛኛው ጊዜ ሹፌሮች የሆነ ነገር ይመጣል አይደለ? ግን ሁሉም ትራፊኮች አንድ አይደሉም በሚለው እኔ እስማማለሁ ማለት ነው። ከዛ መካከልም ይሄ ትራፊክ ለእንደዚህ አይነት ለጥሩ ትራፊኮች ተምሳሌት ነው ብዬ ይሄን ቪዲዮ ለእናንተ ልጋብዛችሁ ፈልኩ ማለት ነው። ይሄ ትራፊክ ሹፌሩን አስረድቶ አብራርቶ ምን ብሎ ያደረገው ነገር እጅግ በጣም ሊመሰገን፣ ሁሉም ትራፊኮች እንደዚህ ቢሆኑ የሚያስብል ድርጊት ነው ከሰሞኑ የፈጠረው ማለት ነው። ይሄ ቪዲዮ ሶሻል ሚዲያ ላይ ከሰሞኑ ሲዘዋወር ነበረ። በቃ እስቲ ቪዲዮዬን በምስጋና ይህን ትራፊክ አመስግና ነው እንጀምር። ቪዲዮውን ለእናንተ ልጋብዛችሁና ሀሳባችሁን እንድሰጡኝ ስለፈለኩኝ የትራፊኩ ግን ድርጊት እጅግ በጣም ያዝናናል። ረጋ ብሎ ነው ሲያስረዳ የነበረው። በቃ እኔ እንጃ እንግዲህ በጣም ተመችቶኛል። እስቲ ምን አረገ ምንስ ፈጸመ የሚለውን ነገር ለእናንተ ጋብዣችሁ እመጣለሁ ማለት ነው። ይመቻችሁ። መንዳት ትችላለህ? በዚህ ምን ችግር እሺ እና ስራጥቼ ሰው ነው በቃ ይሄን ራሱ ቸኩል ለጊዜ የሚሰራው ምን ያሰበር ነው የሚነገር እና ነው በተቀልቀለ ይሄ ተሽከርካሪ ህዝብ አንድ ነው። ህዝብ አንድ ደግሞ በካታጎሪ መንዳት የሚችለው ታውቃለህ፣ ሚኒባስና ከዛ በላይ ተቀጣይ ይዞ ነው የምንነዳው። ፎርስ ከነዳ መንጃ ፈቃድ አለ የለም? ይሄ ነው ያስፈልግ። ስለዚህ የለህም ማለት ነው አይደለ? እንደ የለህ ነው የሚቆጠረው። ሶስት እግሩ ሶስት እግር የለህም። የሶስት እግር ከሌለ በካታጎሪም የተለያየ ስለሆነ ማለት ነው። ሚኒባስና ስለዚህ መንጃ ፈቃድ የሌለው ሰው ስንት ይቀጣል? መንጃ ፈቃድ የሌለው ሰው 8,000 ብር ነው ወይስ 8,000 ብር ነው የምትቀጣው? 8,000 ብር። ይሄ ያለ ደረጃ አይደለም፣ ህዝብ አንድ ነው። ካታጎሪ ያለ ደረጃ የሚባለው ታክሲ አንድ እያለ ታክሲ ሁለት ከነዳ ነው። ታክሲ ሁለት እያለ ታክሲ አንድ ከነዳ ችግር የለውም። ታክሲ አንድ እያለ ታክሲ ሁለት ከነዳ አሁን ህዝብ አንድ አለ፣ ህዝብ ሁለት ከነዳ ያ ደረጃ ይባላል። 1,000 ብር ቅጣቱ። ይሄኛው ግን በካታጎሪ ስለሚለያይ መንጃ ፈቃድ የለህም ማለት ነው። አሁን መንጃ ፈቃድ ሳይኖር ነው እያሽከረከርክ ያለው። የለም እንጂ ህዝብ ነው። ይሄ በካታጎሪም የተለያየ ነው። በካታጎሪ የሚለያይ ደግሞ መንዳት አይቻልም። ስለዚህ መንዳት ተገቢ አይደለም። ለዛሬ ለአሁን ብቻ ነው የምናልፈው። አንተን ለዚህ ሰዓት ብቻ አሁን ወስደህ ፎርሳውን አቁማት። አለበለዚያ 8,000 ብር ታርጋውን እንይዛለን። ታርጋውን ያዝ፣ አስፈርመው መንጃ ፈቃድ የሌለው ብለህ ማለት ነው። አስፈርመው ከዚህ በኋላ እንዳትደግም። ስለዚህ አንደኛ ብትገጭ ኢንሹራንስ ለአንተ ከበር ያደርግልህ። መንጃ ፈቃድ የሌለው ሰው ነው። ስለዚህ ሙሉ ጥፋትም ሙሉ ኃላፊነትም የምትወስደው አንተ ነህ። አስተካክል እሺ፣ እንዳትደግም። ቤተሰቦች ለዚህ ትራፊክ መጨብጨብ የለበትም። እጅግ በጣም ያደረገው ነገር እጅግ በጣም ተመችቶኛል። በቃ መሳጭ ነው አነጋገሩ ራሱ ትግስቱ። እንደዚህ አብዛኛው ትራፊክ እንዲታገሳ እንዴ እኔ እንጃ አልገጠመኝም። ግን ትግስቱ አስተምሮ ምን ብሎ ሳይቀጣው እንዳደግም ተመለሰ በተመጣ ታርጋውን ይዘናል እንዳደግም አስተካክል ብሎ ሳይቀጣው እንግዲህ አስተምሮ መንጃ ፈቃዱ መልሶለታል ማለት ነው። ያደረገው ድርጊት እጅግ በጣም እኔ መስጦኛል። አብዛኞቻችሁም ደስ እንደሚላችሁ እንደተመቻችሁም እርግጠኛ ነኝ ማለት ነው። ዝም ብሎ ዘሎ አምጣ ብቻ መንጃ ፈቃድ ብሎ ከመቅጣት የሚያስተምር ጥፋት ከሆነ
እያስተምራችሁ በታልፉ አብዛኞቻችሁ በጣም ደስ ይላል። ከዚህ ትራፊክ መማር አለባችሁ ላለው መልካምነት መልሶ ለራስ ይከፍላል ነው እንግዲህ በቃ አስተማረው ተመቸኝ ማለት ነው። ምን ትላላችሁ እስቲ ስለዚህ ትራፊክ ሀሳብና አስተያየት ከስር እጠብቃለሁ ማለት ነው። እኔ ግን ተመችቶኛል። ጨብጭብ ቤተሰብ ጨብጭብ። አዎ ይመች። ወደ መንሱርን አግኝቸው ነበር ወዳልከኝና ሰሞኑን ወደ ሰማኋት አንድ ድምጽ ቤተሰቦች ከሰሞኑ ደግሞ እንግዲህ አውንታ በርሲሳ እንግዲህ አብዛኞቻችን እናውቀዋለን ማለት ነው። ከሰሞኑ የአርቲስቶች የመታሰር ዋና ቁልፍ ሚና የተጫወተው አውንታ በርሲሳ ነው። እንግዲህ እጅግ በጣም ደፋር፣ እጅግ በጣም ለጉቦ በቃ እጅ የማይሰጥ ምንም ብር የማያጓጓው እውነታን ብቻ ይዞ የሚከራከር በጣም ንጹህ ኢትዮጵያዊ ነው። መንግስትም ይህን ነገር አይቶ ያደረገውን ነገር አይቶ ትልቅ ሽልማት ቢሸልመው እላለሁ። እናንተስ ምን ትላላችሁ ማለት ነው። አውንታ በርሲሳ እንግዲህ እግረኛው ሚዲያ ላይ ቀርቦ ሰፋ ያለ ኢንተርቪው አቅርቧል። ረዘም ያለ ኢንተርቪው ሰጥቶ ነበር ማለት ነው። አውንታ በርሲሳ እንግዲህ ስለ መንሱር እንዴት ተጫውቶ እንዴት ቀለበት ስር ከቶት እንዴት ሊያሳስረው እንደቻለ ከራሱ አንደበት ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ ማለችና እሷንም እንድታብራራልኝ እፈልጋለሁ። በተለየም ደግሞ ካንተ ጋር ለምንድን ነው እኔ እናንተ የሚል ንግግር መንሱር በዚህ የሰንዙ ህግ አለች። የሰንዙ ህግ ምቹ የሚሆነው ሌላ ጊዜ ትምህርት ሊሆነው ይችላል። የሰንዙ ህግ ምን ይላል? አርፎ የተቀመጠ ጠላትህን ሄደ ነካካው። ስትነካካው ይናደዳል። ሲናደድ ሚዛኑን ያጣል። ሚዛኑን ሲያጣ ማስተዋል ሲሳነው ሊወጋ ይመጣል። ሊወጋ ሲመጣ ያንተ ጥንካሬ ወደ ድክመትህ ወደ ጥንካሬ ይቀየርበታል። ይህንን ፕሪንሲፕል መንሱር ላይ በትክክል የሰራሁት ነካካውት፣ ደጋግሜ ነካካውት፣ ጅል ስለሆነ ማለት ነው። ደጋግሜ ስነካካው ተናደደ፣ ሚዛኑን አጣና ተሳደበና የኔን ድክመትና ጥንካሬ አላወቀው። ስለዚህ የኔ ድክመት መልኬ ሆኖታል። ተሳደበና 2.8 ሚሊዮን አካባቢ ይመስለኛል ያለው ፎርወርዱ ላይ ሲፖስት ሰዎች አዩትና አውንታ በርሲሳ ማን ነው ብለው 30,000 ነው በሳምንት ውስጥ ወደ እኔ መጡት ፎሎወሮች። ስለዚህ መንሱርን በዚህ ደረጃ ነው የምንተዋወቀው። ሲጀምር እንዴት ነው መንሱርን እንዴት ነው ጎል ውስጥ የከተው? አውንታ በርሲሳ እጅግ በጣም ደፋር በቃ ለእውነት ለክሩ የሚኖር ሰው ነው ማለት ነው። ከመንግስት ግን የሆነ ነገር ይገባዋል ብዬ አስባለሁ ማለት ነው። የዳው እንባ በከንቱ ፈሶ አልቀረ ማለት ነው። ስለዚህ አርቲስቶቹን ጠራርጎ እስር ቤት ከተዋቸዋል። አሁን ውሳኔ ፍርድ ምንም መንግስት ነው የኔን ስራ ሰርቼ ጨርሻለሁ፣ ለመንግስት አሳልፌ ሰጥቻለሁ ብሏል። መንሱርን እንግዲህ እንዴት እንደተጫወተበት ለእናንተ ጋብዤ መጥቻለሁ ማለት ነው። እስቲ በተናገረው ነገር ላይ ስለ መንሱር ሀሳብ አስተያየት እየሰጠን ቀጣዩንም እስቲ እንቀጥለውና እናስጨርሰው ማለት ነው። ይመቻችሁ። የሚናገረውን የማያውቅ ሚዲያ ምን ማለት ነው? ሚዲያ ዶክመንቴሽን ነው። ዛሬ ያወራናቸውን እኔ እናንተ የምናወራቸውን ነገሮች ነገ ማስረጃ ሆነው ይወጣሉ። ስለዚህ የምናናገራቸውን ነገሮች ጥንቃቄ ማድረግ አለብን። አንዳንድ ነገሮች ላይ ለጠቅላይ ሚኒስትሩ ኩላሊቴን ሰጣለሁ፣ ይሄ የስካምሮች እንትን የተለጣፊዎች ነው እንጂ ሲጀምር ጠቅላይ ሚኒስትሩ ኩላሊት አይፈልጉም። እሱን ስጡን ቢል አይሰጥም። ሲጀምር ደማቸው ምናምን የሚባል አለ። ጤነኛ የኩላሊት ህመምተኛ ያሉ ጠቅላይ ሚኒስትር ነው ያለን። አስፈላጊነቱ አይገባንም። ኩላሊት የሚፈልጉ 1 ሚሊዮን ምናምን በ1 ሚሊዮን ህዝብ ውስጥ የሆነ ደረጃ 2 ሰዎች ኩላሊት የሚፈልጉ ሰዎች ባለበት ሀገር ላይ ጠቅላይ ሚኒስትሩ ላይ ሄዱ መንጠልጠል፣ እሳቸው ላይ ተደግፎ የሆነ ገንዘብ ፍለጋ ነው እንትን የተባለ። ስለዚህ የተቻለኝን ያቅም መንሱርን ከአቅም በታች ነው ሲጀምር። መንሱር ከአቅም በታች ስለሆነ አንድ ትምህርት እንዲማር ፈልጋለሁ። የሚገባውን ትምህርት አስተምሬዋለሁ፣ ያረኩትን አድርጌዋለሁ። እና ሲያዝ ግን መጀመሪያ እኔ ነበርኩ የደወልኩለት። የተያዘ ልክ ሲገባ ነው ለሱ አይደለም ለሰንበዲ ደውዬለት አገናኘኛል ስለው የኔ ብሔርና ኦሮሞ ሆነህ አለ ኦሮሞን ታሳድዳለህ ወይ? አሁን የኔ ብሔር ነው። አሁን ብሔሬ ትዝ አለ። ድሮ መልኬ ነበረ እንትን የሚለው አሁን ብሔሬ ትዝ አለ።
ቁርስህን በልተህ ምሳህን ማደግም ብሎ ነበር ከዚህ በፊት። አሁን ባላት ንግግር ከሆነ ቁርሴን በልቼ ምሳዬን ማልደግም ሰው ስለሆን እኔ ደግሞ የሱ ብሄር ስለሆን ቆይ እስቲ ምሳህን እኔ ልቻልህ ነበር መባል ያለበት አይደል? እንደዛ ነበር መባል ያለበት። አሁን ብሄር ውስጥ ለመሸሸግ ሞከረ። ባለፈው እስልምና ውስጥ ሲሽሎኮሎክ ነበረ። መጣና ደግሞ ብሄሩ ማምለጫ መንገድ ነች። ማምለጫ መንገድ ነች። ኦሮሞ ስለሆን ሰውን አሳስት የሚል ብሄር የለንም። ለራሱ ጥቅም ሲል የሚሮጥባት መንገድ ነች። የኔ ቤተሰቦች ባለፈው እንዳልኩት ዛሬም ድረስ በአንድ አህያና በአንድ በሬ ነው የሚያርሱት። የነሱን ኦሮሞነት ተጠቅሜ ከተማ ገብቼ በእነሱ ስም እንድሰርቅ ፍቃድ ስጠኝ ነው። ስለዚህ በዚህ ደረጃ ምጃጅ አይደለ ሰው አልነበርኩም። አሁን ታበርሲሳ ግን ምን አይነት ሰው ነው? ምን አይነት ሰው እጅግ በጣም ሰፋ ካለው ኢንተርቪዎቹ መካከል እኔ አንዱ የተናገረው ነገር በጣም እጅግ በጣም መስጦኛል ማለት ነው። የሆነ ትራንስፖርት ቦታ ላይ ትራንስፖርት እየጠበቀ ቆሞ የሆነ ደግሞ አንድ ሰውዬ በመኪና እየሄደ ክላክስ ያደርግለታል። እሱ አላየውም። አጠገቡ የተሰለፉት ሰዎች ኧረ አንተን ነው መሰለኝ ይጠራል ሲሉት ዞር ብሎ አይቶ ስለሚያውቀው ሄደ። ሰውየው ምን ቢለው ጥሩ ነው? 4 ሚሊዮን ብር ላቀብል ስለ እምቢ ብለ በእግር እየኳንተን ከነዋራል አለ። በአገሬ ላይ እንኳን አልፈልግም ሙስና አልፈልግም የድሃ ገንዘብ ባልኩበት በነጻነት ልራመድና ልሄድ አልቻልኩም ብሎ ተማሮ ሲናገር ነበር። እና እነኚህ ሰዎች ካላጋለጥኩ እነኚህ ሰዎች ለፍትህ ካላቀረብኩኝ ምኑን ሰው ነኝ ብሎ ተናግሯል። በዚህ ንግግሩ እጅግ በጣም መስጦኛል። እንግዲህ መንሱርንም እንደዚህ ነው የተጫወተበት፣ ከአቅም በታች ነው ብሏል። ሲጀመርም ግን አሁን ታበርሲሳ ኦሮምኛውን የሚያወራ ጀስ እዛ ጋር መርማሪዎቹ የኔ ብሄሮች አንድ ናቸው ላይሆኑ ይችላሉ ሊሆኑ ይችላሉ። ስለዚህ ያዝኑልኛል ብሎ ስላሰበ ነው። ጭንቅላቱ የዶሮ ነው። በዛ ነው እንትን ያለኝና ከገባው ይገባዋል። ጥሩ ትምህርት አስተምሬዋለሁ። ጥሩ ተማሪ ከሆነ ለወደፊቱ ሜቢ መንግስት የሚለቀው ከሆነ የኔ ጉዳይ አይደለም። ከሆነ ያለው ስራ መንግስት የሚለቀው ከሆነ ጥሩ ተማሪ ሰቃይ ተማሪ ሆኖ ይወጣል ብዬ ተስፋ አደርጋለሁ። የነ አርቲስት ሰራዊት ፍቅሬን የፍርድ ቤት ውሎ ለመከታተል የሄዱ አርቲስቶች ተቃውሞ ገጠማቸው። ሌባ ቤተሰቦች ያው እንግዲህ አርቲስቶቹም ያው ጓደኛ ቤት ዘመድ ምናምን ስለሆኑ አርቲስቶቹ ሊጠይቁ ይሄዳሉ፣ ግድ ነው። ግን የተበደሉት ወገኖቻችን እዛ ፍርድ ቤት ቀርበው እጅግ በጣም የተለያየ መፈክር ይዘው አርቲስቶቹን ሰደቧቸው፣ አሸማቋቸው ምናምን የሚባል ነገር አለ። እንዴት ቤተሰቦች እያያችሁ ነው አለ። ከነሱ አልፈው ምንም ያላደረጉ አርቲስቶች ራሱ የተሰደቡ ነው በእነሱ ምክንያት ማለት ነው። ይሄ ፊንቴክ የሚያመጣው ነገር የለም። ፍርዱም ምን እንደሚሆን እስኪ አብረን እንጠብቃለን። እንግዲህ ለማንኛውም እሱን ነው እንግዲህ ልጋብዛችሁ የፈለኩት። እንዴት እንደነበረ ይመቻችሁ። ሌባ ተባባሪ ተብሏል። ዝርዝሩን በአጭሩ አቀርባለሁ። በቀደመው ዜና ላይ እንደነገርናችሁ ሰራዊት ፍቅሬ ዛሬ ፍርድ ቤት ቀርበው እንደነበረ ይታወቃል። አሁን ግን የምነግራችሁ በፍርድ ቤት ውስጥ የተከሰተው ነገር ነው። ችሎቱ ካለቀ በኋላ የተለያዩ አርቲስቶች ድጋፋቸውን ለአርቲስቶቹ ለማሳየት መጥተው ነበር። ከነዚህ መካከል እነ ሸዊት ከበደ ይገኙበታል። እነዚህ አርቲስቶች ከችሎት ሲወጡ በዛ የነበረው በፊንቴክ የተበደለው ህዝብ ኤ4 ሳይዝ መፈክሮችን ይዞ እነዚህን አርቲስቶች እናንተ ሌቦች፣ የሌባ ተባባሪዎች ገንዘባችንን ተበልተ ከኛ ጋር መቆም ይገባችሁ ነበር በሚል የተለያዩ ተቃውሞዎችን አሰምተውባቸዋል። አርቲስቶቹን በከፍተኛ ስጋት ከአካባቢው ለቀው መሄዳቸውን ሰምተናል። ይህን እውነት አስኪዩት። አርሰናል በአርቴታ ስር ዋንጫ አይበላም። ሊቨርፑልና ሲቲ ነጥብ ባይጥሉ አርሰናል የሊጉ መሪ አይሆንም ነበር። ዘንድሮ የሊጉ ዋንጫ አርሰናል ካነሳ ማርያምን ስራዬን አቆማለሁ። የአርሰናል ደጋፊ ስልኬን ሰረቀኝ። አንድ የሜትር ትራንስፖርት አሽከርካሪ የእግሩ መረገጫ የዋይኒ ሩኒ ምስል ነበረ ሾክት ነው ያደረገኝ። እና ተመሳሳይ አነጋጋሪ ንግግሮችን የሚናገረው አሉላ ጋዜጠኛ አሉላ ነው። አሉቲ እየፎገረችው እንዴ? እንደዚህ ብሎ ነበር። ብሏል። እስቲ እናስጨርሰው። የስፖርት ጋዜጠኛ ነኝ ባይ ግለሰብ ወንድ የሆነ ስራዬን ያስለቀቀኝ ባለው መሰረት በወንድ ሳይሆን በሴት ከስራው ተሰናብቷል።
ይሄንን ያዝ። አንድ ደቂቃ አለ። ሚስት ግን ምንድነው? እኔ ምንድነው? አይደለም ለአንተ እኔ ምንድነው? ጭንቀት፣ ራስ ምታት፣ ወጪ። እኔ ምንድነው? ወንጀለኛ። እኔ ምን መስልሃለሁ? እኔ ምን መስልሃለሁ? ሞኝ። ሚስት ነኝ። ለአንተ ሚስት አይደለሁ። እሷን ነበር የረሳሁት። ሰራዊት ያሉ አንጋፋ ትልልቅ ሰዎች ግን ቤተሰቦች አላችሁልኝ፣ ኑሩልኝ። ሀሳብ አስተያየት እየሰጣችሁ ነው። ላይክ ማርጉት ይሄን ቪዲዮ። ለዚህ ቻናል ደግሞ አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጎ ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ ከሰሞኑ እንግዲህ እግረኛው ሚዲያ ላይ አውንታ በርሲሳ የማያውቅ ሰው የለም በአሁን ጊዜ ማለት ነው። እንግዲህ አርቲስቶቹን ሰብስቦ እስር ቤት ያስከተተ ጀግና የሆነ ሰው ነው። የሆነ ሽልማት ይገባዋል እያልኩ ነው። እናንተ ስምን ትላላችሁ ማለት ነው። አውንታ በርሲሳ እግረኛው ሚዲያ ላይ ሰፋ ያለ ኢንተርቪው ስለ ፊንቴክ በተመለከተ ስለ አርቲስቶቻችን በተመለከተ የሰጠው መግለጫና ማብራሪያና አንዳንድ ነገሮች እጅግ በጣም ይገርማሉ ማለት ነው። እጅግ በጣም ከገረመኝ እጅግ በጣም ድፍረቱን ካደነኩበት ንግግሮቹ መካከል ስለ ሰራዊት የተናገረው ነገር እጅግ በጣም መስጦኛልም፣ ገርሞኛልም፣ ድንግርም ብሎኛልም። እንደዚህ ነው እንደ ሰራዊት ብያለሁም ኒንጃ ብቻ። ስለዚህ እሷን ፓርት ለእናንተ ልጋብዛችሁ ፈለኩ ማለት ነው። እናንተም እሱ በሚናገረው ላይ ሀሳብ አስተያየት የሰጣችሁ አብረን ቆይታ እንድናደርግ በአክብሮት የጋበዝኩኝ። አውንታ በርሲሳ ስለ ሰራዊት የተናገረውን ቪዲዮ ለእናንተ ጋብዤ እመጣለሁ ማለት ነው። ይመቻችሁ። 2-3 ስርዓትን ያሳለፉና ታዋቂ ሰዎች ናቸው። እነሱን ማሰር እንደው ሀሳቡ ሲመጣ አይ እንደው ትንሽ ግርታ ይፈጥራል። ትልልቅ ሰውን ማሳጣት ይሆናል። እንደው ይሄ ሁሉ ሰው እነከል እንዲያጨበረበሩ ተብሎ ማን ሊታመን ነው ታዲያ የሚል የትልቅ ሰው የማጣት ክርክር አልነበረም? ትልቅ ሰው ማለት ነው ማለት መልስልስ። ትልቅ ሰው ማለት ሰራዊት ፍቅሬ ከዚህ በፊት እኮ ሲኖ እናስመጣላችኋለን ብሎ አረሳነት ነው። ሲኖ ይመጣላችኋል ብሎ እኮ የተበሉ ሰዎች ብዙ ናቸው። እሱ ነው አያስጠይቀኝም ብሎ የሄደባቸው። ሰራዊት ፍቅሬ ሲኖ እንደዚህ ሲያስበላ ሰለሞን ቦጋለ ሆስፒታል አስገነባላችኋለሁ ብሎ ብር ለጥሞ ነበር። ይሄ ትሬንድ አላቸው እነዚህ ሰዎች በዚህ ትሬንድ። አንዱም ጥያቄ ስንት የታመሙ ህብረት ለበጎ የሚል አርቲስቶች የሚታከሙበት በብዙ ቢሊዮን ብር በበጎ ስራ ላይ ያለ መልካም ሰው ነው። ነገ ይሄ አርቲስት ልጅ እንኳን አይደለም ታዋቂ ትልቅ ሰው ነው። ያን የበጎ ስራውን ይዞ ቢመጣ ዛሬ የፊንቴክ ታሪክ ይከተለዋል። ብዙ ሰዎች በደዌ ዳኛ በአልጋ ቁራኛ ያሉ ሰዎች ይታከሙበታል ተብሎ ተስፋ የሚደረገው ሆስፒታል ውሃ በላው። እንደው ይሄ ነገር ግን አላሳሰበህም አንተ? ውሃ በላው እስር ምክንያት አይደለም። ውሃ ይበላው እሷንም እኔ ነኝ ወደ ሚዲያ ወጣት ተለቅሟል። 6 ቢሊዮን ብር የሚያወጣ ሆስፒታል ገነባለሁ ብሎ ሲል ነበር። እስካሁን ገንብቶ አላየነውም። ገንብቶ ብናየው ኖሮ ትልቅ ሰው ነው፣ እናከብረዋለን። ልናከብረው የሚገባ ሰው ነው። ስለዚህ እስካሁን አላየነው። ምንም ያደረገው ነገር የለም እስካሁን። ብሩም ክሊር የሆነ ነገር የሚታወቅ ነገር የለም። ይሄ ትልቅ ነው ሊያስብል አይችልም። በኢትዮጵያ የፊልም ኢንዱስትሪ ውስጥ የራሳቸውን ድርሻ አበርክተዋል። እሰየው አበርክተዋል። ደካማ ጎንም ነበረባቸው። ለምሳሌ ለመገደቡ እኮ ሰማያዊ ፈረስ የሚል ፊልም የሰራ ታላቅ ሰው ነው። እንግዲህ ታላቅነት ማለት ይሄ ነው። የኪነ ጥበቡን ዓለም የማስታወቂያውን ሰማያዊ ፈረስም ቢሆን እኔ የማውቀውን ያህል አንተ ስለማታውቀው ሰማያዊ ፈረስም ከየት እንደመጣ ነው ያውቀው። ሰማያዊ ፈረስም አሁን ዋና አረ ቤተሰቦች ጉድ የዘንድሮ ጉድ አያልቅም። ሰማያዊ ፈረስም እንግዲህ የድሃ ነው። ከድሃ ላይ በዝቅተኛ ዋጋ የተገዛ የተሸመተ ነው። አውንታ በርሲሳ እንዲያለን ነው መሰለኝ። እኔ የማውቀውን ያክል አንተ አታውቅም፣ እሱን አንነካካው እያለን ነው እንግዲህ አውንታ በርሲሳ እኮ የማይነካካው ነገር የለም። በጣም ወሳኝ ጀግና የሆነ ሰው ነው። በጣም በቃ ለክሩ ለንጹህ በቃ ለእውነት የቆመ ሰው ነው። ይህን ባህሪውን እንግዲህ እንዳይቀይር እንግዲህ እስከዛሬ አልተታለለም፣ አሁንም ይታላል ብዬ አላስብም ማለት ነው። ረጅም ኢንተርቪው ከእግረኛው ሚዲያ ጋር አድርጎ ነበር ከሰሞኑ ማለት ነው። በጣም በክርክሩ የምናውቀው እንግዲህ ጋዜጠኛ ተክለ ሃይማኖት በቃ አፉን ነው ያዘጋው። ተክልዬ እንደ ሌሎቹ ቪዲዮዎቹ በጣም ጥያቄ አላበዛምም፣
በጣምም አልተከራከረም። ዝም ብሎ ተመስጦ ነበረ በአውንታ በርሲሳ ሀሳብና ንግግር ቀጭ ሲያደርግለት የነበረው ማለት ነው። በጣም ይገርማል። እስቲ ስለ ሰራዊት እናስጨርሰው። እጅግ በጣም የሚገርም ጊዜ ነው ያለ ነው። እንግዲህ አንድ ፈልፋይ አግኝተናል። እሱንም ይበል ይቀጥል ልንለው ይገባል፣ ልናበረታታው፣ ከጎኑ ልንቆም ይገባል። መንግስትም ሽልማት ሊሰጠው ይገባል እላለሁ ማለት ነው። እናንተስ ምን ትላላችሁ? ይመቻችሁ። አፈዛችን ወደዛ እንዳይሄድብን ሰራዊት ፍቅሬ የሶስት መንግስታት ተለጣፊ ነው። የት ምን አይነት ሲያስደርገን ባለፈው ስርዓት ውስጥ ከእንትን አገልድሞ እንበር ተጋዳላይን ሲያከብር የነበረና የስርዓቱ አቀንቃኝ ነበር። በደርግ ጊዜ ወታደር የነበረ ነው። ከዛን ተመለሰና ደግሞ በአሁኑ ስርዓት ደግሞ አዳነች አቤቤ እያለ እንትን የሚያደርግ ሰው ነው። ይሄ የጥቅመኞች ባህሪ ነው። የሰራቸው በኢትዮጵያ የፊልም ኢንዱስትሪ ውስጥ ያበረከተው አስተዋጽኦ ሊከበር ይገባል፣ አከብርለታለሁ። እንደ ወንጀለኛ ግን ማንኛቸውም ሰው ወንጀል እስከሰራ ድረስ ሊጠየቅ ይገባል። ትንሽ ትልቅ የሚባል ነገር የለም። ቅር ለምን ይለኛል? ሁሉም መደረግ ያለበትን መጠየቅ ካለበት ቀደም ኩላሊትና ኩላሊትን የሚመረምር አምላክ ስትለኝ የሃይማኖት ቃል ስለሆነ ደግሞ ወረድ ብሎ አለ አዲስ ኪዳን ላይ በምጽአቱ ጊዜ ከሚጠይቃቸው ጥያቄዎች ከስድስቱ ቃላተ ወንጌል አንዱ ብታረዝ ብራብ ከሚለው ውስጥ ብታሰር ነው። አንተ ብታሰር አልጠየቃችሁኝም የሚለውን መጠየቁ ይገና ቢታሰር ነው ያረክ ጠየቀ። ሄጄ ጠይቃቸዋለሁ። እሱ ነው የሚለው። ቤተሰቦች በዘራችሁ እንደዚህ አይነት ውርደት አይከሰት። እውነት ሰራዊትን የገለጸበት መንገድ እጅግ በጣም እኔ ዘግንኖኛል። ሰርሽን ላይ ነበር የማየው አባቴ ከመቼው ተነስቶ ተከሰከሰ። የሶስት መንግስታት አለቅላቂ ነው አለው አይደለ? እጅግ በጣም ይገርማል። ለማንኛውም አውንታ በርሲሳ በዚህ እንዲቀጥል ሁላችንም ከጎኑ እንድንቆም ጥሬን አስተላልፋለሁ ማለት ነው። ወንድማችን እንዳትፈራ ወደፊት ራስን ግን እየጠበቅኩ እያልኩኝ የመጨረሻ ሀሳቡና ቃሉን ጋብዣችሁ እመጣለሁ ማለት ነው። እጄ ጠይቃቸዋለሁ። በእርግጥ መጠየቄ አይቀርም። ኤኒዌይ ግን እኔ እነሱ መታሰር አለመታሰር የኔ ጉዳይ አይደለም። እኔ ህመሜ እነዚህ ሰዎች የተበሉ ሰዎች ጀርባቸው ብዙ ቁስል አለ። ያ ቁስል አንተም ሊሰማህ ይገባል። ሰራዊት ፍቅሬም ሊሰማው ይገባል። ሁላችንም ሊሰማን ይገባል። እየነገርኩህ ያለው የ1430 ሰዎች ታሪክ ነው እየነገርኩህ። ከዚህ በፊት ሄሎ ታክሲ በሚባል እንደዚሁ አይነት ብዛት ያላቸው ሰዎች አሉ። እነዚህ ህመም እኔን ካልተሰማኝ በቃ ሰው ነኝ ለማለት እንትን አይደለም። አልተሰማቸውም ነበር፣ አላወቁትም ማለት ሳይሆን አልተሰማቸውም ነበር። የራሳቸውን ጥቅም ከዚህ አንጻር ነው እንጂ ሰራዊት ፍቅሬ ታሰረ ተፈታይ ነው ጉዳይ አይደለም። እኔ እነዚህ ሰዎች ብራቸውን ቢያገኙ ወይ መኪናቸውን ቢያገኙ ከኔ በላይ ደስተኛ በምድር ላይ የለም። አላማዬ ይሄ ነው እንጂ ከበደና አየለን ማሳሰር ምን ይጠቅማል? እዛም ደግሞ ከኔ ደሞዝ ላይ በሚቀነስ በጀት ነው ምግቡን የሚበላው። ምን ያደርግልኛል? እስር ቤት እንትን እንጂ ዋናው ነገር እነዚህ ሰዎች ገንዘባቸው እንዲመለስላቸው ነው። አላማዬም ይሄ ነው። ሌላ ምንም አላማ የለኝም። ሰራዊት ፍቅሬን አላውቀውም። በሬዲዮ ከማውቀው ሚልክን በሬዲዮ ነው የማውቀው። አይቀረቅሰው መሆኑን ደግሞ አውቀዋለሁ። እነሱ ሁሉንም የማውቃቸው በዚህ ነው እንጂ በአካል እንኳን ተገናኝተን የምናውቅ ሰዎች አይደለንም። አላማዬን በደንብ እንድትረዳልኝ ፈልጋለሁ። What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮቼ እነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዲሁም ቁም ነገር እንደያዛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባይ ባይ።